بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين آمين يا رب العالمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه قال سبحانه وتعالى في كتابه العظيم بعد أن أقول بسم الله الرحمن الرحيم ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته ይህ እንቢያለ ኮራም የተሰኘው ፕሮግራማችን ክፍል 16 ነው። በክፍል 14 እና 15 ላይ የሱረቱል አራፍን ያስቃኛችሁ ነበር። የሱረቱል አራፍ ማዕከላዊ አስተምሮት ወሂን መከተል እንዲሁም ደግሞ ከእስቲክባርና ከገፍላ አጥብቃ የምታስጠነቅቅ ሱራ መሆኗን አሳይቻለሁ። በሱረቱል አራፍ ውስጥ የመጡ ሰባቱም ታሪኮች በገፍላ አማካኝነት በእስቲክባር አማካኝነት ከአላህ ጋር የተጣሉ ኢብሊስንም ጨምሮ ሌሎች ትውልዶችን አሳይቻችኋለሁ። ዛሬ ኢንሻአላህ መግቢያ ላይ ቀራውት ሱረቱል አራፍ ምዕራፍ 7 ቁጥር 11 ላይ ያለው አያ ነው። ከቁጥር 11 ጀምሮ የአደም አለይሂ ሰላም ታሪክ ይጀምራል። እላችኋለሁኝ ወላሂ العظيم በአላህ ቅዱስ ስም እነግራችኋለሁ የሰው ልጅ ምድር ላይ ሲኖር ማወቅ ያለበት ነገር ቢኖር ሱረቱል አራፍ ነው። ሱረቱል አራፍ የሰው ልጆችን አይኖች የምትከፍት የሆነች ሱራ ናት። በተለይም የሱረቱል አራፍ ላይ የአደም አለይሂ ሰላም ታሪክ አንደኛ it has been narrated in great detail በጥልቅ የአደም አለይሂ ሰላም ታሪክ በጥልቀት የተብራራበት ሱረቱል አራፍ ላይ ነው የምናገኘው። እና የሰው ልጆች በምድር ላይ ሲኖሩ ሰዎች ስለራሳቸው ማወቅ ከፈለጉ መስታወታቸው ሱረቱል አራፍ ነው። ለዛ ነው ሱረቱል አራፍ ላይ አላህ የአደም አለይሂ ሰላም ስቶሪ ነግሮ ካበቃ በኋላ ያ በኒ አደም እያለ እየጠራ ያናገረናል። ተመልከቱ፣ እንደ ሌሎች የቁርአን ሱራዎች ያ አዩሃናስ አይልም፣ እናንተ ሰዎች ሆይ አይልም። ያ አዩሃል ኢንሳን እናንተ ሰዎች እያለ አይደለም የሚያወራው። ሱረቱል አራፍ ላይ ያ በኒ አደም ነው የሚለው። እናንተ የበኒ አደም የአደም ልጆች ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ የሰው ልጅ በአጠቃላይ የአባታችንን የአደም አለይሂ ሰላም ታሪክ ከነገረን በኋላ ያ በኒ አደም የሚለን ከአደም አለይሂ ሰላም ጋር እኮ በፍቅር የተመሰረተ ግንኙነት እንዲኖረን ነው። አባታችንን አደም አለይሂ ሰላምን በስነ ምግባርም በመንፈሳዊነትም አደማዊ እንድንሆን ነው። እና ሱብሃንአላህ ሱረቱል አራፍ በጣም ይራዱ ለሐ ተወቁፍ ጅደን በጣም ቆም ብሎ ዲቴል ማየት የምትፈልግ ሱራ ናት። ለማንኛውም 11ኛውን አያ ከማብራራቴ በፊት ባለፈው አንድ ነገር አንስቼላችሁ ነበር። ሱረቱል አራፍ ላይ ያሉ ታሪኮች በተለይ 6ቱ ታሪኮች ከኖህ ጀምሮ እስከ ሙሳ ድረስ ሱረቱል አራፍ ላይ የተጠቀሱት 6ቱ ታሪኮች ከእስቲክባርና ከገፍላ ጋር ቀጥታ ትስስር አላቸው። ቀደምት የነበሩ ትውልዶች መልእክተኞቻቸውን ባለመከተላቸው ወሂይ ባለመከተላቸው በእስቲክባርና በገፍላ ውስጥ በመዘፈቃቸው ምክንያት ከአላህ ጋር እንዴት እንደተጣሉ ነው ያሳዩዋቸው። ታዲያ አላህ እነዚህን ታሪኮች የነገረን just they were story ማለት በቃ ታሪክ ነበሩ ብለን እንድናልፍ አይደለም። ሱረቱል አራፍ ላይ የተጠቀሱት ታሪኮች በአጠቃላይ day to day በሰው ልጆች ህይወት ውስጥ ያለ ነው፣ በሶሳይቲ በማህበረሰብ ውስጥ ያለ ነው። እና የኑህ አለይሂ ሰላምና የሁድ አለይሂ ሰላም ህዝቦች ታሪክን ስታዩ ሱረቱል አራፍ ላይ it was political in nature ፖለቲካዊ ነበር። ማለትም በኑህ ዘመን የነበሩ በሁድ ዘመን የነበሩ ፖለቲካል ኤሊትስ ማህበረሰቡን የሚመሩ አልመልእ ተብለው የሚጠሩት ካራክተር አሳሲኔሽን ምንም እንኳን ሁለቱ ትውልዶች የተለያዩ ትውልዶች ናቸው ኑህና የአድ ትውልድ፣ ነገር ግን ሁለቱም ትውልዶች ፖለቲካል ኢን ኔቸር ስለነበረ ፖለቲካዊ ስለነበረ ጉዳዩ ማለትም አልመልዎቹ የሚያስጨንቃቸው ኖህና ሁድ በጊዜ ሂደት ፖለቲካውን ይቆጣጠራሉ የሚል ስጋት ስለነበራቸው ህዝቡ እንዳይቀበላቸው ካራክተር አሳሲኔሽን ስብዕናቸውን ማጠልሸት ነበር። ኖህን ምን አሉት? ኢና ለነራከ ፊ ضلال ሙቢን
ሁድን ምን አሉት? ኢና ለነራከ ፊ ሰፋሃ አይደል? it was in political in nature። ከዛ ወደ ሉጥ ስትመጡ ሉጥ አለይሂ ሰላም ባይዘው ሙሳንም ይጨምራል። የሙሳም it was in political in nature። የሉጥ አለይሂ ሰላም ታሪክ ላይ ስትመጡ ፖለቲካዊ አይደለም። የሉጥ አለይሂ ሰላም ስቶሪ ውስጥ the crisis of society የማህበረሰብ ቀውስ ማህበራዊ ችግር ነበር። ሉጥ አለይሂ ሰላም ሲዋጋው የነበረው የሉጥ ትውልዶች ህዝቦች they were changing the natural lifestyle ተፈጥሯዊ የሆነው አላህ የዘረጋውን ተፈጥሯዊ የሆነውን ህይወት ተቃራኒ የሆነ ነገር ሲያደርጉ ስለነበረ ማህበራዊ ችግር ነበር። ያንን ሶሻል አፌር ማህበራዊ ጉዳይ ኖህ ሲዋጋ እናያለን። በሌላ አባባል እነዛ ወንድን ሲከተሉ የነበሩ ሚንዱን ኒሳ ሴቶችን ትተው ወንዶችን ለሻህዋ ሲከተሉ የነበሩት ልክ እንደ ቫይረስ ናቸው። እነዛ ሰዎች ቫይረስ ናቸው፣ ማህበረሰብን አፌክት የሚያደርግ ማህበረሰብን የሚያጠቃ እነሱ የጀመሩት ነው። ማ ሰበቀኩም ቢሃ ሚን አሐድ ሚን العالمين ብሏቸው ነበር አይደል? ሉጥ በዓለም ማንም አልቀደማችሁም ማለት እነሱ ጀመሩት። ጦሱ እስከዛሬ ድረስ ለኛ ዘመን ተርፏል። አያችሁ፣ ማህበረሰብን ማስተካከል ላይ ነበር ሉጥ። ከዛ ሹዓይብን አየን። ሹዓይብ ስናይ ሹዓይብ ሚዛንን በተመለከተ ነበር አይደል? ሚዛንን አታግዱሉ በስርዓት ወላ ተብኸሱ الناس አሽያሁም የሰዎችን ሐቅ የሰዎችን ገንዘብ ንብረት አታጭበርብሩ። ቢዝነስ ቺቲንግ ነበር። የሹዓይብ ኢሊቶች they were changing ሚዛንን ነበር ሲቀይሩ የነበሩት። የሹዓይብ it is economical in nature ኢኮኖሚያዊ ነው ጉዳዩ፣ ስለ ቢዝነስ ነው የሚያወራቸው። ስለዚህ ሹዓይብ አለይሂ ሰላም ሲዋጋው የነበረው ይሄ ኢምባላንስ ሚዛናዊ ያልሆነ የኢኮኖሚ ስርዓት ኢፍትሃዊ የሆነ የኢኮኖሚ ስርዓትን ሲዋጋው ነበር። ነገር ግን ሹዓይብ ከሁሉም በተለየ መልኩ እኔ በጥልቀት እይታ ይፈልጋል ብዬ አስባለሁ። እኔ እዚህ ላነሳው አልችልም ምክንያቱም ርዕሴ ስላልሆነ፣ እናንተ ግን በጥልቀት ይዩት። ወላሂ እኔ ልጋብዛችሁ እንደ ታናሽ ወንድም የሹዓይብን አለይሂ ሰላም ታሪክ እስቲ በጥልቀት ሱረቱል አዕራፍ ላይ ያለውን ተመልከቱት። ኢንሻአላህ የውመን ሚነል አያም በጣም በጥልቀት ማየት ከመፈልገው ታሪክ መካከል አንዱ የሹዓይብ ነው። ምክንያቱም ሹዓይብ አለይሂ ሰላም ማህበረሰቡ ሲዋጋው የነበረው የኢኮኖሚ ጉዳይ እስከ የውመል ቂያማ ያለ ችግር ነው። እና የሚገርማችሁ ቢዝነስ ቺቲንግ ብቻ አይደለም፣ የኢኮኖሚ ችግር ብቻ አይደለም። ሚዛን የሚባለው ነገር መርካቶ ውስጥ ያሉ አማኞች አማኝነን ብለው አማኝ ሆነው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለው ሚዛን ካልጠበቁ በእርግጠኝነት የምነግራችሁ ነገር በየትኛውም ህይወት ውስጥ ሚዛን አይጠብቁም። ሚዛን ተዛባ ማለትም ፍትህ ተዛባ፣ ሚዛናዊነት ተዛባ ማለት ህይወት በቃ ኬዎስ ውስጥ ነው የሚገባው። የኢኮኖሚው ኢምባላንስ መፈጠር ሁሉንም ነገር ነው የሚያበላሸው። ፖለቲካውን ያበላሻል፣ ማህበረሰብን ያበላሻል፣ ሁሉም ነገር። ዛሬ ምን ይባላል? ማጭበርበር የሌለበት ስራ የምን ስራ ማለት? ስራ ሳታጭበረበር እንዴት ይሆናል? ያ ማለት ሰዎች የሚመገቡት ነገር በአጠቃላይ ሐራም በሆነ ነገር ነው ማለት ነው የተገነባው። ስለዚህ ሹዓይብ የሚያነሳው ኮንሴፕት ኮራፕትድ የሆነ ሶሳይቲ የሚፈጠረው ሚዛናዊ ትውልድ ባለመፈጠሩ ነው። ለዛ ነው ቁርአን ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ ለቀድ አርሰልና ሩሱሉና ቢልበይናት ወአንዘልና ማሁሙል ኪታብ ወልሚዛን። አላህ ምን ይላል? መልእክተኞቻችንን በእርግጥ በግልጽ ማስረጃዎች ልከናል፣ ለነሱ መጽሐፍንም አውርደናል፣ ሚዛንንም አውርደናል። ምን ማለት ነው ሚዛን አውርደናል? የኛ የምናውቀው ሚዛን ወርዷል ማለት አይደለም። ሚዛን ወርዷል ማለት ሚዛንን የሚያስጠብቁበት ፕሪንሲፕል። አሁን አይታችኋል፣ ፍርድ ቤት ዳረል ቀዳ ፍርድ ቤት ላይ ሚዛን እናያለን አይደለ? ቁርአኑ ሱረቱል አርራህማን ላይ ወወደዐል ሚዛን ይላል። ወወደዐል ሚዛን በጣም መሰረታዊ ነገር ነው። በጣም በጥልቀት ሊታይ የሚገባ ነገር ነው። ለማንኛውም ስለ ሚዛን ማለትም ስለ ባላንሲንግ ስለ ሚዛናዊነት ኢንሻአላህ እዚሁ ሱራ ላይ 12ኛው አያ ላይ ስንደርስ የምናብራራው ይሆናል። ላሳያችሁ የፈለኩት ነገር ግን ሱረቱል አዕራፍ ውስጥ ያሉ ታሪኮች ፖለቲካል ኢን ኔቸር፣ ሶሻል ኢን ኔቸር፣ ኢኮኖሚካል ኢን ኔቸር መሆናቸውን ነው። ወደኋላ መለስ ብላችሁ የአደምና ኢብሊስን ስታዩስ ኢብሊስ ከአላህ ጋር የተጣላበት ምክንያት ኩራት ነው እና ኩራቱ ደግሞ በመንፈሳዊ ጉዳይ እኔ ከአደም እበልጣለሁ ነው። it was spiritual in nature መንፈሳዊ ነበር ጉዳዩ። ማህበረሰብ ውስጥ የሚፈጠሩ ችግሮች ስፒሪቹዋል ክራይሲስ የመንፈሳዊ ክራይሲስ ይፈጠራል።
ፖለቲካል ክራይሲስ ይፈጠራል፣ የፖለቲካ ችግር ይፈጠራል፣ የፖለቲካ ለመረጋጋት፣ ሶሻል ክራይሲስ ማህበረሰብ እንደ ማህበረሰብ ማህበራዊ ጉዳዮች ማህበራዊ ችግሮች ይፈጠርበታል እና ኢኮኖሚካል ችግር ይፈጠርበታል። ሱረቱል አዕራፍ ሁሉንም ጠቅልላ ይዛለች። ሱብሃንአላህ አላ ተቁሉነ ሱብሃነ ለዚ አንዘለ ሃዚሂ ሱራ አልሙባረከ ወዐለመሁ ሊናስ። ለማንኛውም አንድ ፖይንት ላንሳላችሁ ወደ ታሪኩ ከመግባቴ በፊት ሱረቱል አዕራፍ ምን አስተምራለች? ከኪብርያ እንድንጠነቀቅ አይደለ? ተሐذሩ ሚነል ኪብር። በሱራው መጨረሻ ላይ በጣም የሚያስደንቅ ነገር ነው ማሳያችሁ፣ ከልባችሁ አድምጡኝ። ሱረቱል አዕራፍ መጨረሻ ላይ ስትመጡ 199ኛው አያ ላይ ስትመጡ አንድ ነገር ታገኛላችሁ። እስኪ አንድ ጥያቄ ልጠይቃችሁ። ይሄን አያ 199ኛው አያ ከማብራራቴ በፊት እናንተ በጣም ኩራተኛ የሆነ ሰው ስቲክባር ያለበት ሰው ቢገጥማችሁ how you are going to deal with him or with her? እንዴት ነው ኩራተኛ ሰው ጋር መኗኗር የምትችሉት? መቼስ እኛ ማህበረሰብ ውስጥ እኛ ቤት ውስጥ እኛ ዘመዳችን ውስጥ ኩራተኛ የለም አይባል። ኩራት ሁሉ ቦታ ነው ያለው። ኩራት ድንበር የለውም ብያቸዋለሁ ከዚህ በፊት አይደለም? ሶ እንዴት ነው ዲል የምናደርገው? ሱራዋ በስቲክባር ምክንያት የጠፉ ትውልዶችን አሳየችን፣ 7 ታሪኮችን አሳየችን። ከዛ መጨረሻ ላይ ግን መድኃኒት ታበጃለች። መድኃኒቱ ምንድነው? እናንተ ስቲክባር ያለበት ሰው ቢገጥማችሁ here is how you are going to deal with him፣ እንዴት እንደምታስተናግዱት ላሳያችሁ ትላለች። በሱራው መጨረሻ ላይ 199ኛው አያ ላይ በሱራው ያበቃ ሲመጣ አላህ Subhanahu Wa Ta'ala ለመልእክተኛው አለይሂ ሰላቱ ወሰለም ስቲክባር ያለባቸውን ቁረይሾችን እንዴት ከነሱ ጋር ዲል ማድረግ እንዳለባቸው እንዴት መኗኗር እንዳለባቸው ያስተምራል። ባይ ኤክስቴንሽን ሁላችንን ይመለከታል። አንደኛ ኹዚል ዐፉ ወእሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን። አላሁ አክበር። 3 ስትራቴጂ ይሰጠናል። 3 መንገዶችን ከኩራተኞች ጋር እንዴት መኗኗር እንዳለብን። የመጀመሪያው ኹዚል ዐፉ፣ አፉ ማለትን ይቅር ማለትን አጥብቀህ ያዘው። አፉ በላይ ነው። ኹዚል ዐፉ ማለት የባህሪ ገንዘብ ይሁን ማለት ነው። ማለትም በቃ አንተነትህ ይቅር ማለት፣ አንተነትህ ማለፍ፣ ኹዚል ዐፉ ይላቸዋል። ኩራተኛ የሆኑ በቤተሰባችን ውስጥ የራሳችን ስጋችን የሆኑ ዘመድ የሆኑ ጎረቤት የሆኑ በማህበረሰብ ውስጥ በስራ ቦታ በተለያየ ቦታ ኩራተኛ ሰዎች ኢጎስቲካል ፐርሰናሊቲ ያላቸው ሰዎች ይገጥሙናል እና ቁርአን የመጀመሪያ የሰጠን ነገር ኹዚል ዐፉን አፉ በላቸው። ሁለተኛ ታዲያ እነዚህ ሰዎች አፉ ትላለህ ማለት ግን ኩራተኝነት አደገኛ መሆኑን አታስጠነቅቃቸውም፣ ወደ መልካም ነገር አትመራቸውም ማለት አይደለም። አፉ ትላለህ። ሁለተኛው ስትራቴጂ ወአሙር ቢልዑርፍ ይላል። መልካም በሆነ ነገር እዘዛቸው ነው የሚለው። ተመልከት፣ ምከራቸው አይልም። አዲኑ ነሲሐ፣ ዲን መመካከር ነው። አንዳንድ ጊዜ ግን ከመመካከር አልፎ ስንቀራረብ፣ ቤተሰብ ስንሆን፣ ወዳጅ ስንሆን፣ የእውነት ለማህበረሰብ ስናስብ፣ የእውነት ለትውልድ ስናስብ እናዛለን። የምናዘው ምንድነው? ቢልዑርፍ ይላል፣ በመልካምነት። ዑርፍ ማለት አንተ የምታዘው መልካም ነገር ናቹራሊ በተፈጥሮ የሰው ዘር በአጠቃላይ ይሄ ልክ ነው የሚለው እውነታ ነው። ምሳሌ ለህፃናት ማዘን፣ ታላላቆችን ማክበር፣ በየትኛውም ባህል፣ በየትኛውም ሃይማኖት፣ በየትኛውም ስርዓት፣ በየትኛውም ፍልስፍና ውስጥ ብትገባ ፊጥረት አላህ ለቲ ፈጠረ ናስ ዐለይሃ ነው። አላህ እኛን የፈጠረበት መንገድ ነው። ራይት አይደለ? ስለዚህ ወእሙር ቢልዑርፍ ያለ ዑርፍ በሆነ በሚታወቅ በትክክለኛ በሆነ ናቹራሊ ተፈጥሯችን የሰው ልጅ ሊቀበል የሚችለው ነገር እዘዝ ይላል። ከዛስ ግን አንዳንድ ጊዜ ኩራተኛ አይታችኋል። ኩራተኛ የሆነ ሰው አላህ ይጠብቀንና ያው በሳይኮሎጂ ናርሲሲስቲክ የሆነ ቢሄቪየር ያላቸው ሰዎች ከኛ በስተቀር የሚሉ ሰዎች በጣም ከባድ ነው። ናርሲሲስቲክ ቢሄቪየር ያለውን ሰው አብሮ መኗኗር በጣም ከባድ ነው። እና ምን ታደርጋለህ? አፉ ትላለህ፣ በመልካም ታዛለህ። ይሄ ሁሉ አድርገህ ግን የነሱ ኩራት ሁሌ አንተን ጩቤ ሆኖ ይወጋል እኮ አንተን እያደማህ ነው። የዚህ ጊዜ ምን አይነት ስትራቴጂ እንደምትከተል ታውቃለህ? ቁርአን ነው ያለው፣ ለመልእክተኛው ያላቸው ወአዕሪድ ዐኒል ጃሂሊን፣ ኢግኖር ዘ ኢግኖራንትስ። I love it so much።
በጣም ነው የምወደው። ወአዕሪድ አኒል ጃሂሊን መሀይባኖችን በዘመነኛው ላድርግላችሁ ኢግኖር ግጫቸው። በቃ አንዳንድ ሰው ኢግኖር ገሽተው ብቻ ነው የምታልፈው። በአፉታም አይሆንም፣ በመልካም አዛውም አይሆንም። the only solution ብቸኛ መፍትሄው ከሱ መርዝ መዳን የምትችለው ወአዕሪድ አኒል ጃሂሊን ዞር በል ነው የሚለው። ተመልከት፣ ወአዕሪድ አኒል ሙስተክቢሪን አይልም። ኩራተኛ ከሆኑ ሰዎች ራቅ አይልም። ጃሂሊን ነው የሚለው። ግን እኮ የሚያወራው ስለምንድን ነው? ስለ ኩራት ነው ብያቸዋለሁ። ምን ማለት እንደሆነ ታውቃላችሁ? ወላሂ ተመልከቱ። ወአዕሪድ አኒል ሙስተክቢሪን ስጠብቅ እኔ አላህ ግን ወአዕሪድ አኒል ጃሂሊን ያለው። ኢስቲክባር ያለበት ሰው ጃሂል ነው፣ መሀይብ ነው። ከምን መሀይብ ነው ካልከኝ መጀመሪያ ከራሱ ከነፍሱ። ሱረቱል በቀራ ላይ ስለ ኢስቲክባር ሳወራ አንድ ነገር አንስቼላችሁ ነበር የምታስታውሱ ከሆነ። ኢስቲክባር ክፋቱ ከራሱ ውር ያደርጋል ብዬ ነበር። ኢስቲክባር ኩራቱ ሪያሊቲን እውነታን እንዳናይ ያደርገናል ብዬ ነበር። አያችሁ፣ ሰው ወአዕሪድ አኒል ሙስተክቢሪን አላለም፣ ወአዕሪድ አኒል ጃሂሊን። ቆም ብለን ራሳችን ልናስብ ይገባል። ኢስቲክባር ፎርም ኦፍ ጃሂልያ ነው፣ የመሀይምነት መገለጫ ነው። አላህ ሁላችንን የሚጠብቀንና ለማንኛውም ኹዚል አፉ ወአሙር ቢልዑርፊ ወአዕሪድ አኒል ጃሂሊን ከሙስተክቢር ከሆኑ ሰዎች ኩራት ካለባቸው ሰዎች ጋር እንዴት ዲል እንደምታደርግ የሚያሳዩ ናቸው። አንድ ነገር ልጨምር። ሱራዋ ስትጀምርና ሱራዋ ስታበቃ ሱረቱል አዕራፍ 206 አያቶች ያሏት በጣም ሰፊ ሱራ ናት፣ ጥልቅ ሱራ ናት እና መጀመሪያውና መጨረሻው ያ አላህ ይህንንማ ሼር ሳላደርጋችሁ ማለፍ አልችልም። ከዛ ምን ትላላችሁ መሰላችሁ? ሱብሃነለዚ አንዘለ ሃዚሂ ሱራ ሙባረካ ወዐለመሁ ሊናስ። ሱረቱል አዕራፍን ያወረደ ጌታ ጥራት ይገባው ነው የምትሉት። the beginning of the surah ሱራዋ ስትጀምር የማንን ታሪክ ነው የምታስቀድመው ብለናል? 7 ታሪኮች አሉ። የመጀመሪያው ታሪክ ሱረቱል አዕራፍ ላይ ማን ነው ብለናል? የአደምና የኢብሊስ ስቶሪ ነው ያለው። እና ኢስቲክባር የነበረበት ማን ነው? አደም ወይስ ኢብሊስ? ኢብሊስ። በደንብ አስተውሉ። ኢብሊስ ሚነል ጂኒ ከጂን ነው እና ኢስቲክባር ነበረበት። يقول الله تبارك وتعالى قال ما منعك ألا تسجد إذا أمرتك እኔ ባዘዝኩ ጊዜ ያልሰገድከው ለምንድን ነው አለ። قال أنا خير منه خلقتني من نار وخلقته من طين ከዛ አላህ ምላሽ ሲሰጥ ምን አለ? قال فاهبط منها فما يكون لك أن تتكبر فيها ኩራትህን እዚህ ልታሳይ አይገባም፣ ውጣ አለው። ውረድ ከዚህ አለው። ከነበረበት መቃም ከነበረበት የክብር ቦታ እንዲወርድ ተደረገ። በምን ምክንያት? በኢስቲክባር ምክንያት። ስለዚህ ኢብሊስ ከአላህ ትእዛዝ ኩራት ይዞት ነበር። ሱራው ሲያልቅ 206 አያቶች ነው ያሉት ሱራው። 206ኛው አያ ምን እንደሚል ታውቃላችሁ? ሱብሃንአላህ ኢነለዚነ ዒንደ ረቢከ እነዛ ጌታህ ዘንዳ ያሉ ማለትም መላእክት ላ የስተክቢሩነ ዐን ዒባደቲሂ ለአላህ ከመገዛት በፍጹም አይኮሩም ይላል። ለእርሱ ተስቢሕ ያደርጋሉ። ወለሁ የስጁዱን ለእርሱ ለክብሩ ያለማቋረጥ የስጁዱን ፍዕል ሙዳሪ ያለማቋረጥ መላእክት ይሰግዳሉ። ተመልከቱ፣ ኢብሊስ ስቶሪው ሲጀምር ቢጊኒንግ የሱራው ፈማ የኩኑ ለካ አንተ ተከበረ ፊሃ። ሱራው ሲያበቃ መላእክት ኢነለዚነ ዒንደ ረቢከ ላ የስተክቢሩን ኢስቲክባር የሚባል ነገር የለባቸው። ስለዚህ አላህ ማንን ምሰሉ እያለን ነው? መላእክትን ምሰሉ እያለን። መተናነስ ከመላእክት ባህሪ ነው። የሚተናነስ የመላእክትን ባህሪ ነው የተላበሰው። የሚተናነስ እንደ አደማዊ ማንነት ነው የተላበሰው። እሺ ስለ መላእክቶች ሲገልጽ መጨረሻ ላይ ምንድን ነው ያለው? ወለሁ የስጁዱን ለእርሱ ይሰግዳሉ ነው ያለው። the ultimate form of obedience ለአላህ የመጨረሻ መተናነስ የኢስቲክባር ተቃራኒው ስጁድ ነው። ሱብሃንአላህ የኢስቲክባር ተቃራኒው ስጁድ ነው። ወለሁ የስጁዱን። በሌላ አባባል እንደሆነ ታውቃላችሁ፣ እኔና እናንተ እየሰገድን ኩራት ካለብን ስግደታችን እንደገና ቼክ መደረግ አለበት፣ መታየት አለበት። ለማንኛውም ወደ ዛሬው እንመጣለን። ቢስሚላሂር ረህማኒር ረሂም ወለቀድ ኸለቅናኩም ثم ሰወርናኩም 11ኛው አያ መጀመሪያ በግርድፉ ልተርጉመው። ወለቀድ ኸለቅናኩም በእርግጥኛ ፈጠርናችሁ ይላል አላህ። ثم ሰወርናኩም ከዛ
ቅርጻችሁን አስተካከልን ሚዛናዊ ያደረግናችሁ ثم قلنا للملائكة ከዛም ለመላእክት እንደዚህ ያለን እስጁዱ ለአደም ለአደም ስገዱ فسجدوا መላእክት ሁሉም ሰገዱ ኢላ ኢብሊስ ሲቀር ለም يكن من الساجدين ኢብሊስ ከሰጋጆች አልነበረም ይላል ولقد خلقناكم ولقد የሚለው አጀማመር اقسموا بعزتي بجلالي قد للتحقق خلقناكم الله በክብሩ በማዕረጉ ምሎ እኛን መፍጠሩን ይነግረናል ያ አላህ የክብሩ መገለጫ አንዱ አንተን መፍጠሩ መሆኑን ይነግርሃል ያ አላህ የክብሩ መገለጫ አንዱ አንቺን መፍጠሩ መሆኑን ይነግርሻል ያ አላህ የክብሩ መገለጫ የሰው ልጅን መፍጠሩ ነው ولقد نقسم بعزتنا بجلالنا بعظمتنا بسلطاننا المطلق በክብራችን በማዕረጋችን በሙሉ ስልጣናችን ይሁን እንምላለን ይላል አላህ ራሱን በእኛነት በማላቅ በመጥራት قد للتحقق برغط ሆኗል ምን خلقناكم نحن خلقناكم እኛ ፈጠርናችሁ ታውቃላችሁ አላህ እኛን በመፍጠሩ ይኮራል አላሁ አክበር ከቢራ በቃ አላህ እኛን በመፍጠሩ ከኮራ በተቃራኒው ደግሞ ምንድን ነው ያለበት እኛ በአላህ በመፈጠራችን ልንኮራ ይገባል ሱብሃንአላህ ወለቀድ خلقناكم ከዛስ ፈጠርናችሁ ወለቀድ خلقناكم ሲል አርዋህን ነው جميع الارواح የሰው ዘር አርዋህ በአጠቃላይ ሳይመልቲኒየስሊ አንድ ነው የተፈጠረው ከአደም ጀርባ በሚቀጥለው ክፍለ ጊዜ ስንመጣ ኢንሻአላህ አያውን ጠቅስላችኋለሁ ሱረቱል አዕራፍ ላይ ነው ያለው ሁላችንም ሳይመልቲኒየስሊ በሩህ እድሜያችን አንድ ነው እኩል ነው የተፈጠርነው አርዋህ ወለቀድ خلقناكم ከዛ ثم صورناكم ይላል ከዛም ሰወርናኩም we fashioned you ቀረጽናችሁ ይላል የተቀረጸው ምንድነው እዚህ ቦታ ላይ ثم صورناكم እንትነን አይደለም የአካል ቅርጽን አይደለም የሚያወራው ስለ ሩህ ቅርጽ ነው የሩህ ቅርጽ አካላዊ አይደለም ማለትም አሁን እኛ አካል አለን ፊዚካል ቦዲ አለን በውስጣችን ሩህ ተሸክሟል ይሄ አካል የሩህ ማደሪያ ነው ሩህ ግን من امر الله ነው ማለትም من عالم الخلق አይደለም እኛ የምናውቀው የሚዳሰስ የሚጨበጥ ክሬሽን አይደለም ስለዚህ ምንድነው ثم صورناكم ሲል ቅርጻችሁን ከዛ አስተካከልን ሲል የትኛውን ቅርጽ ነው የሚያወራው የሩህ ቅርጽን ነው የሚያወራው የሩህ ቅርጽ ማለት ምን ማለት ነው ካላችሁኝ ሩህ አላህ ዲዛይን ሲያደርጋት ሲፈጥራት በውስጧ በሩህ ውስጡ የተቀመጠ ይሄ ናቹራል ኢንክላይኔሽን ምንለው ተፈጥሯዊ ማንነት አለ የሩህ ተፈጥሯዊ ማንነት ያ የሩህ ተፈጥሯዊ ማንነት ثم صورناكم ማለት ቅርጿን አስተካከልን ወይም ቅርጻችሁን አስተካከልን on the top of ሚዛናዊ ያደረግናት ማለት ሩህን ምን አድርገናታል ሚዛናዊ ለዛሬ ስለ ሚዛናዊነት እንነጋገር ኢንሻአላህ በሚቀጥለው ስንመጣ ሌሎችን ቀጣይ ሐሳቡን እናወራለን ثم صورناكم ቅርጻችሁን አስተካከልን ባላንስ አደረግናችሁ ሚዛናዊ ያደረግናችሁ ሩህ በውስጣችን ያለችው ሩህ ባላንስ ተደርጋለች ሚዛናዊ ተደርጋለች ቅድም ስለ ሹዓይብ ዝባውሮች ያነበረ ማንኛውም የሚያጭበረብር ሰው ባይዘው ሲያጭበረብር ትክክል እንዳልሆነ ይሰማዋል የሚሰማው እጁን አይደለም ወይኔ እጄ እንዳጭበረበርኩ ተሰማኝ አይልም አይደል ውስጡ ነው የሚሰማው ስሜት አለው ሩህ እኮ ነው የሚሰማው ለምን ሩህ ስትፈጠር ባላንስ ተደርጋለች ሚዛናዊ ተደርጋለች በሁሉም ነገር ላይ balancing is everything ልኬት ሚዛናዊነት ሁሉ ነገር ነው የሰው ልጅ አይደንቲቲ የሰው ልጅ ማንነት ልኬት የሰው ልጅ ማንነቱ የሰው ልጅ ማንነት ሚዛናዊነት ነው it's our identity ነው ለዛ ነው ማንነታችንን የሚጻረር ነገር ስናደርግ ሩህ ተቃወማለች ይሰማናል ውስጣችን አላህ in the physical world በተገለጠው ዓለም በዚህ የተገለጠው ዓለም ሚዛናዊነት የሚባል ነገር የሚረዳ ሚዛናዊ ህይወት የሚኖር ሚዛናዊ ህይወት እንዲኖር የሚጠበቅበት የሰው ልጅ ነው አንበሳን ሄደ ሚዛናዊ ይሁን ማለት ይችላል they don't know the concept of ሚዛናዊነት እንስሳቶች በተገለጠው ዓለምኛ መናያቸው the concept of ሚዛናዊነት አያውቁም ሚዛናዊነት ለኛ ነው የተሰጠን ምክንያቱም ሚዛን ከሌለ ፍርድ ቤት ብለናል አቀደም ሚዛን ሲያስቀምጥ እና ልክ ነው እንትን ነው በትክክል ነው ሚዛን
ወደ ታች እንደዚህ ምናምን የለውም ስትሬት በትክክል የተቀመጠ ነው ዳሩል ቀዳ ላይ ፍርድ ቤት ላይ የምናያቸው ሚዛን ስለ ፍትህ ብቻ አይደለም እያንዳንዱ ህይወታችን እንደዛ ሚዛናዊ መሆን መቻል አለበት አላህ ሲፈጥረን ሚዛናዊ ፍጥረት አድርጎ ነው ያዘጋጀን ስለ ምን ማለት ይመስላችሁ ثم ሰወርናኩም በዚህ እንዘጋዋለን የሰው ልጅ ቁጣ የሚባል ባህሪ አለበት አይደል ቁጣኞች ነን ቁጣና ትዕግስትን ባይሰጠን ቁጣ ብቻ ቢሰጠን አስባችሁታል ምን ሊፈጠር እንደሚችል ዓለም ላይ ቁጣና ትዕግስትን ንግግርና ዝምታ ባይኖር ዝም ብለን የምናወራ ከሆነ ገጥሞ ያቅም እንደዛ አይነት ጓደኛ ጆሮን ብቻ አይደለም እኮ የሚበጥሰው በቃ ሁሉ ነገር አንጎልን የሚያፈርሰው በንግግር ዝም ብሎ የሚያወራ ላይ የተወቀፍ የማያቆም ንግግርና ዝምታን ፍትህንና ኢፍትሃዊነትን ምን እንደሆነ በጠንቅቀን እንድናቅ መጥላትና ማፍቀርን መውደድና መጥላት ሚዛናዊ ናቸው የምንኖርበት ፊዚካል ዓለም ስጋዊ ዓለምና መንፈሳዊ ዓለም ሁሉ ነገር ሚዛናዊ ነው የሰው ልጅ ማንነቱ ልኬቱ ነው በሌላ አባባል የሰው ልጅ ሊኖረው የሚገባው ህይወት አንድ ሰው ምርጥ ህይወት ነው የሚኖረው የሚባለው ሚዛናዊ የሆነ ህይወት ሲኖር ነው አንድ ሰው የተማረ ነው አዋቂ ነው የሚባለው መንፈሳዊ ሰው ነው የሚባለው ህይወትን በልክ የሚኖር ነው ለሁሉም ህይወቱ ሁሉም አይነት ህይወቱ ለአካላዊም ለመንፈሳዊም ለአእምሮአዊም ለስሜቱም ሁሉንም ሚዛናዊ ማድረግ የሚችል ሰው ነው አደማዊ ማንነት ያለው ስለዚህ አደማዊነት ሚዛናዊነት ነው بارك الله لي ولكم في القرآن الحكيم ونفعني وإياكم بآيات والذكر الحكيم السلام عليكم